እኔ ግን የጥፋተኝነት ስሜት እየተሰማኝ ነው። አንቺ ምን ሆነሽ ነው የምታለቅሽው? ሰዎች ጥፋት አጥፍተው እንኳን የጥፋተኝነት ስሜት በማይሰማቸው አንቺ ምንም ሳታደርጊ ምንድን ነው የሚያስለቅስ? ተዋቸው ሞይ እሌኒና ናሆሚ እንደዚህ እንደ ውሻ እየተባሉ ያሉት በእኔ ምክንያት እኮ እሱንማ እያየነው ነው። አንቺ ግን እዚህ መሀል ምንም ነገር ያደረግሽው ነገር የለም፣ ጥፋተኛ አይደለሽም። ስለዚህ ራስሽን አትውቀሽ ይሏታል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ በላይክና በሰብስክራይብ ትጀምሩ ዘንድ በትህትና እጋብዛችኋለሁ። ነባሮቹ ደግሞ እንደተለመደው ላይክ፣ ኮሜንት፣ ሼር ታደርጉልኝ ዘንድ በትህትና እጋብዛችኋለሁ። ሁላችሁንም አመሰግናለሁ። ተወዳጁና አስተማሪውን ጽናትን ዛሬም እንደተለመደው እስከ መጨረሻው ለማየት እንድትሞክሩ በድጋሜ በትህትና እጋብዛችኋለሁ። አመሰግናለሁ። እንግዲህ በአሁኑ ሰዓት ምሩዬ መልካሟና የዋሃ እንደዚሁም ደግሞ ስነ ስርዓት የነበራት ሁላችንም የምንወዳት ምሩዬ በጣም ፈተናዋ በዝቷል። ከዚህ በፊት በነበረው ልጅ ወልጄ እታቀፋለሁ ብላ ነፍሰ ጡር በሆነችበት መውለድ አትችይም፣ ታማሚ ነሽ፣ መውለድ ከፈለግሽ ራስሽ ላይ አደጋ ሊፈጠርብሽ ይችላል ቢሏትም እሷ ግን ናሆሜ ልጅ ማቀፍ አለበት፣ እኔ ልጅ ካልወለድኩለት ቅር ይለዋል፣ ፍቅሩ ይቀንስብኛል በማለት ለማርገዝ ሞክራ ነበር። ፈጣሪ ብሎም አርግዛ ደስተኛ ሆና ባለችበት ሰዓት እንግዲህ እነ ኪራ ሰርግ ላይ ያልታሰበና ያልተጠበቀ ነገር ሆኖ ያው ልጇ ጠፍቶባት ራሷ ዳነች ማለት ነው። ከዛ ወዲህም እንግዲህ ደስታቸው እንደቀጠለ ደስ እያላቸው ሲኖሩ ነበረ። መጨረሻ ላይ ደግሞ እንግዲህ እሌኒ የናሆም የመጀመሪያ ፍቅረኛ የነበረች ልጅ አለህ ታንተ ልጅ አለኝ በማለት መታ ስበጠብጣት ትታስፈራራትም ነበረ። እንግዲህ አንቺ ወልደሽ ማሳቀፍ አልቻልሽም፣ እኔ ልጅ አለኝ አሳቅፈዋለሁ በማለትም ትትዝትባት ሲዛዛቱ ሰንብተው ነበር። በመጨረሻም ግን እነሱ ያሰቡት ሳይሆን ሌላ ያሰበው ሆነና በመጨረሻው ሰዓት እንግዲህ የናሆሜ ሚስትና የናሆሜ ልጅ ምሩዬና የናሆሜ ልጅ ዳጊ ወይንም የእሌኒ ልጅ ዳጊ በአንድ ጋር ታገቱ። በዛ በኋላ ነበረ እንግዲህ ናሆሜ ዳጊ ልጅ ነች በማለት እንደዚሁም ደግሞ የልጅነት ስሜቱ ጉጉትነቱ ጨምሮ ነበረ። እሌንም እንግዲህ በዛች አጋጣሚ እንድትቀርባት ሆነች። የልጅቷም ያው ከምሩዬ ጋር አብራ ሰነበተች። በመጨረሻም ተፈተው እንግዲህ እሌኒም ልጇን ይዛ ወደ ቤቷ ሄዳ ነበረ። እናም አሁን እንግዲህ እሌኒ ዛሬ ሁሉም ጓደኛ ማማቾቹ ተሰብስበው ቁጭ ባሉበት እሌኒ መጣ በጥብጣቸዋለች። በተለይ እንግዲህ እሌኒና ናሆም ሲጨቃጨቁ ነበር። በጣም የሚያሳዝን ጭቅጭቅ ተፈጥሮ ነበር። በዚህ መሀል እንግዲህ ማን ነው የሚጎዳው ካላችሁ እሌኒም አይደለችም ናሆምም አይደለም። ማን ነው የሚጎዳው ካላችሁ እንግዲህ ምሩዬ ነኝ። ምሩዬ ደግሞ ጤና የላትም፣ በዛ ላይ ታማሚ ነች እና በጣም እያነባች ነበር። ጽናትና እንደዚሁም ሰንዬ ሆነው አንቺ ምንድን ነው የምታለቅሽው? አንቺ ይሄ ነገር ሲፈጠር እኮ አልነበርሽም፣ የመጀመሪያ ነበረች፣ ተተለያዩ በኋላ ነበር እየተገናኘሽው። ስለዚህ አንቺ ምንም ሊጸጽትሽም ሆነ አንዳች ነገር ሊሰማሽ አይችልም። እንግዲህ ምሩ እኔና ናሆም የብንለያይ እሌኒ ጋ ሆኖ ልጁን ያሳድግ ልትላቸው ስትል ሰኒም ጽናትም እንዳጨርሽው አንቺ ናሆሚ ልጅ እንዳለው እያወቅሽ አይደለም ያገባሽው፣ አልነጠቅሻትም። ስለዚህ አንቺ ረፊ ይሏታል። እሷ እኔ እኮ የመሞቻ ጊዜን አላወቅኩትም፣ ሞቴን እየተጠባበኩ ያለው ሴት ነኝ። ቢያንስ እሷ መኖር ትችላለች፣ እሷ ጤነኛ ነች በማለት እንግዲህ ስትላቸው ሰንዬ ይኸውልሽ ምሩ የማንቻችንም ህይወት በፈጣሪ ነው፣ ፈጣሪ እጅ እንጂ በማን እጅ እንዳለ ማንም የሚያውቅ የለም። አሁን መነፋረቅሽን አቁመሽ ስለ ትዳርሽ አስቢ አለቻት።
ኪራ ለምንድነው አንዴ ቆመህ ማታናግረኝ? ልታየኝም ፈቃደኛ አይደለህም ወይ ትላለች ሶስዬ። ኪራም እባክሽ ሶሲ አታሰቃይኝ፣ እዚህ ድረስ እየመጣ ምንድነው እኔና አንቺ የተለየ የምናወራው ነው? ኪራ ቆይ አንድ ያዳምጠኝ፣ ከ5 ደቂቃ በወስድብ ነው፣ ከዚህ የበለጠ አልወስድብህም ማለችው። 5 ደቂቃ የስራ ሰዓት እኮ ነው። ቆይ ደግሞ ምን የተለመደ ወሬ ይዘሽ መተሽ ነው? ያንኑ የተለመደውን ጸጸትሽና ወሬሽን ካልሆነ ሌላ ምን ይቅርታና ያንኑ የተለመደው ጸጸትሽና ይቅርታሽን ካልሆነ ሌላ ምን አዲስ ይዘሽ መተሽ ነው ይላታል። በነገራችን ላይ እዚህ ጋር አንድ የምናሰምርበት ነገር ቢኖር አንድ ሰው ትናንትና አጥፍቷንና ትናንትናው ቦታ ላይ ነው ዛሬ የሚያጠፋን ሁል ጊዜ የሚያጠፋን በማለት እምነት ቢስ አድርገን ማሰብ እኔ እንደኔ ትክክል አይደለም ነው ምለው። ምክንያቱም ሀሳቡን የማይቀይረው የሞተ ሰው ወይንም ሬሳ ብቻ ነው። የቆመ ሰው ሀሳቡን ይቀይራል፣ ከትናንትናው ይማራል፣ ይቀየራል እንጂ አንድን ሰው ትናንት መጥፎ ሆኖ ካገኘ ነው በቃ እድሜ ልኩን መጥፎ ነው እሱ እንደዚህ ነው። ውሸታም ከሆነ እድሜ ልኩን ውሸታም ነው ብለን መወሰን እኔ እንደኔ ትክክል አይደለም እላለሁ። እናንተስ ምን ትላላችሁ? እና በአሁኑ ሰዓት እንግዲህ ሶሲ በጽናት በኩል ትክክለኛ መረጃ ነበራት፣ ግን በትናንትናው ጫማ ውስጥ በትናንትናው ቦታ ላይ ነው ያስቀምጧት። ትናንትና በዋሸችበት ወይንም ትናንት ባጠፋችበት ቦታ ላይ ዛሬም አልተቀየረች፣ እዛው ላይ ነች። ሶሲ ያችው የትናንትናዋ ነች እንጂ ሌላ አዲስ ሶሲ አልመጣችም በማለት እንግዲህ ሊያምኗት አልፈለገውም ማለት ነው። እንግዲህ ዛሬ አዲስ ነገር ይዛለች፣ ተለውጣለች፣ ራሷ ተለውጫለሁ ብላለች። ጆሮ ሰጥቶ አዳምጡ፣ ከዛ መወሰን ይቻላል እንጂ አንድ የሰው ልጅ ትናንትናው ቦታ ላይ ነው ካል ከባድ ነው እላለሁ። በድጋሚ እናንተስ ምን ትላላችሁ? እስቲ በኮሜንት ታሳውቁኝ፣ ደስ ይለኛል። እና ኪራ አስቀይሜሃለሁ፣ በድዬሃለሁ፣ ግን ያው ሁሉም ሰው ይሳሳታል። አሁን ደግሞ የመጣሁት በቃ ይቅርታ እንድታረግልኝ ነው። ካለፈው ስህተቴ ተምሬያለሁ። ጥሩ ነው አላት። ደህና ነህ ግን ፊትህ ላይ የሆነ ድካም ይታያል። ልጅ ሰላምና እረፍት ያገኘሁት ከጽናት ጋር ሲሆን ነው። ስለዚህ እባክሽ በቃ ግን ለምንድን ነው እንደዚህ ምሸሸ? ትቷል ሊሄድ ሲል ለምንድን ነው ትተኸኝ የምትሄደው? ለምንድን ነው በዚህ ልክስ ጨካኝ ሆኝ? ያቺ ቆይ የበፊቱ ኪራ እንዲህ ጨካኝና አረመኔ አልነበረም። ሩህሩህና አዛኝም ጭምር ነበረ። ቆይ ያቺ ሴት በዚህ ልክ ቀይረሃለች ማለት ነው? በዚህ ልክ ነው የቀየረች ትለዋለች። ኪራ ይኸውልሽ ሶሲ፣ አንቺ የሰው ደስታ ማያስደስትሽ ነሽ። በተቃራኒው ደግሞ ጽናት የሰው ደስታ ያስደስትሽ። ይቅርታውን ለሷ አድርጌው አላት። ጽናት ያቺ ተንኮለኛ እኔ እኮ ከአንዴም ሁለቴ ይቅርታ ላደርግላት ይቅርታ ልጠይቃት ሞክሬ ነበር። እሷ ግን እኔን ይቅርታ ተመቀበል ይልቅ እኔን ለማጥፋት ነው እሷ የምትጥረው ትለዋለች። ቆይ ይሄ ክፋቷ ለምንድን ነው የማይሰማ ኪራ አለችው። ቆይ ሶሲ ስለ ሚስቴ ክፋት ቆመሽ ትታወሪ ቆመሽ የምሰማሽ ይመስል ስለ ጽናት ምን ታውቂያለሽ? ይኸውልሽ አንቺ የማይገባሽን ፍቅር ጽናት ትሰጥሽ ነበር፣ ግን በምላሹ እጇን ነክሰሽ ዛሬ ስለ እሷ ክፋት ታወሪያለሽ በማለት እንግዲህ ጠዘጠ እንጂ ኪራ አሁንም ቢሆን እኮ እውነቱን እንዳታይ ጋርዳሃለች፣ ምንም ነገር እያየህ አይደለም ትለዋለች። ስለዚህ እሷ በዚህ ልክ ስለጋረደችህና የምትልህን ስለ አመንካት ነው እኔን የማታምነኝ። እሷን ብቻ ስለሰማ ነው እኔ የምልህን ያላመኝ። አደንዝዛኛለች፣ በፍቅርዋ በታማኝነቷ አደንዝዛኛለች አለ። ታማኝነት ቀርቷል። እግዚአብሔር ይመስገን አሁን ለህይወቴ ትልቅ መሰረት ሆናለች ይችላል። እንግዲህ ጽናት እንግዲህ ሽት እያደረገችበት ነው። ዛሬ ደግሞ ጽናንትና ማውቃለች። ወረዴ ማነች ኒና የራሱ አውቃለች። ይህንን የምታወሪው ልጅ ከህይወት ሻቶች ውስጥ በቃ አትበይቤ ባክሽ አለች። በቃ በጣም ነው ያበደችው። እሷም ለራሷ ጸጽቷታል። ግን አሁን ላይ ጽናት ችት እያደረገበት
ትታ ሶሲን ትቷል ሊሄድ ሲል መሄዱን ኪድ ግን ጽናት ንጹህ ሰው አይደለችም፣ እንደምትላት ታማኝ አይደለችም። ጽናትን ስትላት ቤኪ ማን ነው ብለህ ጠይቃት፣ ያኔ እውነቱን ታገኛለህ። ቤኪ ማን ነው በላት አለች። ጉድ 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 ጉርታ ይሰማ መስከረም አይጠባሉ። አንተ ምን አይነት ቅሌታም ነህ አለች ሀንቾዬ። ምን ተደርጎ ነው ምን ተፈጥሮ ነው ካላችሁኝ፣ ብሩኬ የኪያዬ ፍቅረኛ የነበረው እንግዲህ ትናንትና የኪያዬ እናቷ ሀረግዬና ኤደን ከድሬዳዋ ወደ አዲስ አበባ መጥተው ነበር። ለምን ካልን ደግሞ ልጃጋ ማለት ነው። እናም ኤደንዬ እንግዲህ ከዚህ በፊት የምናውቃት ኤደንዬ ቀጫጭ ያለችና ስንጥር የነበረችው አሁን ግን ዳሊያምና የጠገበች ሆና መታለች ማለት ነው። እና እንግዲህ አይቶ ማለፍ የማይችለው ከዚህ በፊት በነገራችን ላይ ኪራምታ አንዴም ሁለቴ አስጠንቅቆት ነበረ። ብሩኬ ሴት አይቶ እንደማያልፍ የሆነ ዳለ የሚወድ ነገር ይመስላል። እና እንግዲህ እዛ እሷም ስታጨልግ ስትመለከት አምሽታ ነበር። ጧት መንገድ ላይ ሲያት አቤት ይሄማ የምንድነው ምን ጥቅስ ሲል እንግዲህ ወደፊቷ ነበረች። ዘወር ስትል ግን እሷ መሆኗን ሲያቅ አንተ ማታ ኪያ ቤት ያየው አይደለም ወይ? ኪያ ስላንተ ትተከራከርልህ ያመሸችው አይደለም ወይ ስትለው እኔ አላቀልሽም፣ እኔ አይደለሁም፣ ዘወር በይልኝ በማለት እንግዲህ የደመ ነፍሱን ካጠገቧ ቢሄድም እንደዚህ ያለ አልነበረም እኮ ኪያ ያወራችኝ መልካምና ጥሩ ልጅ ነበር ያለችው። ስለዚህ አሁን ይሄ ነገር ማቆም አለባት። ይሄ ልጅ ለኪያዬ ባል ሊሆናትም ጓደኛ ሊሆናት አይችልም። ካሁን መቆም አለባት። እንደዚህ ያለ ለከፍተኛ የተለከፈማ ለጓደኛዬ አይሆንም በማለት ነው እንግዲህ ስትል ብሩኬ ደግሞ ሮጦ እንትናዬ ጋር ይሄዳል። ሀንቾ የጋ ስራ ቦታው ከዛ ይነግራታን። ጉድ 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 ጉርታ ይሰማ መስከረም አይጠባም አሉ። አንተ ምን አይነት ልክስክስ ነህ? ለዛውም ከጓደኛዋ አለ። እንዴት እኔ እንደዚህ መሆኑን መታወቁ እኔ መቼ እንደዚህ ይሆናል ብዬ ጠበቅኩኝ ይላታል። ከዛ በኋላ አንተ እንደው ምድር ላይ አንድ ሴት ብቀር ራሱ እንደ ጓደኛዋን ትመኛታለህ ትላለች ሀና። እባክሽ አንቺ ደግሞ አታካብጂ፣ እኔ እኮ ምንም አላልኩ፣ ስልክ ብቻ ነው ጓደኛዋን የጠየቅኩት አላላት። እና ነገ ደግሞ ስልክ ጠይቃ ነገ ደግሞ ምን ሊጠይቅ ነው እንግዲህ ወቁት። ስልክ ብቻ ነው አለ። ስልክ ነው አታካብጂ፣ ስልክ ብቻ ነው የጠየቅኳት። እንዴ ሄኖክ፣ እኔ ከጓደኛዬ ከኪያ ጎን ነው የምቆመው። ሴት ነኝ፣ ሴት እስከሆንኩ ድረስ። ምክንያቱም እንደዚህ ከሆንክ ሁል ጊዜም እንደዚሁ የምታደርግ ነው የምትመስለው። ከቀን ቀን ህይወትህ እንደዚሁ ነው የሚመስለው። እዚህ መፍረድ አትችልም አለች ሀና። የተቀየርኩ እኮ በግልጽ አሳይቻታለሁ ሀና። እስቲ በሷ ቦታ ሆነ ሌላ ነገር ቢሆን እንኳን እንዴትም አድርገህ ሽምጥጥ አድርገህ ትክር ነበር። ደግሞ አሁን በጓደኛዋ በኩል ነው የመጣኸው። ስለዚህ ምንም ማድረግ አይቻልም። በሌላ ቢሆን እንኳን ትሸመጥጥ ነበር፣ ግን አሁን በጓደኛዋ ነው የመጣኸው። ምንም ማድረግ አይቻልም። ሀና እስቲ ነገሮችን አታካብጃቸው። ጭንቀቴን ይባስ እያካበድሽው ነው ያለልህ። ጓደኛዋን ከአንተ በፊት ነው የምታውቃት። ከአንተ ይልቅ ጓደኛዋን ነው ድብና አድርጋ የምታምናት። አንተ ራሱ ካልጠፋ ሴት እንዲህ ጓደኛዋን ትለቅለቅ። ምን ጉድ ነህ ግን እማትረባ አለች ሀንቾዬ። ጆስዬም ይቅርታ ብሩኬም እንዴ ምን እያልሽ ነው? እኔ እሷ ጓደኛ ትሁን አትሁን በምናና ቃሯ ላይ እኮ የኪያ ጓደኛ ተብሎ አልተጣፈባትም። እንግዲህ ያልተጣፈባቸው በቃ ችግር የለም። ያው እንዲህ ያንተ ንግግር ደግሞ ቅጡን አጣ። ሌባ ላመሉ ዳቦ ይልሳል። ቆይ እንዲህ ያለ ጥፋት አጥፍተህ ላይ ጨንቅህ ነው ቅማና በቃ ወይኔ ውርደቴ። ይሄ ውርደቴን ተከናንቤ ቁጭ አልኩ አላቅምሃና። አንተ ግን ከኪያዬ ውጭ እንዴት ሌላ ሰው ዘወር ብሎ ለማየት እንዴት መጣ? ስቀፍ አለች ሀንቾዬ። ብሩክም አረ እንደው አላቅምሃ ብሎ እኮ ስህተት የሚሰራ ሰው የለም። አቅጀበት አይደለም እንደዚህ ያደረገው
ኪያ ያልሰማችም ግን እሱ ተጨንቆ ሊሞት እንዴት ማለት አንድ ሴት ዝም ብለህ ስታያት ለመላከፍ አታቅድም ንጉሬ ነው የምታወሪው አንቺ ቆይ ያንን ሁሉ ውርደት ስትከናነቢ ስለ እንደዚህ አስበሽ ነበር እሱንማ እኔ አላቅም በቃ ስለዚህ እኔንም አታስጨንቂኝ እባክሽ እኔንም ስለዚህ አታስጨንቂኝ አለ ጽዬ የኔ ቆንጆ አንቺ ዝቁጭ ብለሻል ጉር ተፈጥሮልሻል አቤት አኮሰታተር ኒና እንግዲህ ኪያና ሶሲ ሲጨቃጨቁ ኒና ተደብቃ እንደለመደችው ስታዳምጥ አብጅ መጀነን ትላታለች እስቲ ንገረኝ ዛሬ ደግሞ ምን ሰማች ምንድነው ያለም ፍጻሜ እስቲ በይ ንገረኝ ትላለች አቺ ድመት የመሰለኝ ልጅ ዛሬ መታ ነበረ ወይ ጉድ ኒኒ ራስሽ ተመለሺ እኔ እኮ ምን እያወራሽ እንደሆነ እየገባኝ አይደለም ትላለች እኔ ምልሽ ሶሲ ነው ብታይ ባልሽን መንገድ ላይ አስቆማ ጥጥጥጥጥ ስትልበት ነበር ትላለች ነው አንቺ የምታወሪው ኪራ እኮ ስራ ሄዷል ትላለች እሱማ ስራ ሄዷል ከስራ ሲወጣው መንገድ ላይ ጠብቃ ነው ትላለች ኒናዬ ጽናት ቆይች ልጅ ምንድነው የምፈልገው ሰው ሲጠላት ማታቅም ወይ ከኔ ምንድነው የምፈልገው ትላለች አይጺ እኔ እኮ የሚገርመኝ እቺ ሴትዮ ሙጫ ነው ቀለቧ በሌሊትም በቀንም አትለቀውም እኮ ትላለች ሶሲ እንተኔ ምንድነው የምፈልገው እሺ ኪራ ምን አላት ግን አለች ኒና ሽማ ዛሬ አንበሳ ሆኖልሽ ነበር ህይወቴን አትረብሽብኝ ሚስቴ ላይም አትድረሽብኝ እያለ ሲጮህባን ነበር ትላለች አናቷን ይላታል ብዬ ስጠብቅ ነበር ግን ምን ዋጋ አለው መጨረሻው ላይ ነው ነገሩ የተበላሸው አለቻት እንዴ ኒና ምንድነው መጨረሻው ላይ ነገሩ የተበላሸው ትላለች መጨረሻ ላይማ ኪራ ጥሏት ሲሄድ ሶሲ ምን አለች መሰለሽ ሂዲ ምን እንደማደርግ እኔ ነኝ የማውቀው እያለች ትላለች ኒናዬ እንግዲህ አማሙቃና ጨማምራ ነው ምክንያቱም እስከዛሬ ጽናት የሆነ ወሬዛ ስመጣ ነጂ ተዝህ ትላን ነበር ዛሬ ግን ጆሮ ስታዳመጠቻት ለምን ሳላችሁ ደግሞ የኪራ የጽናት ነገር ስለሆነ ጆሮ ሰጣ ነው ያው ፈስ ያለበት ዝላ አይችልም አይደል ነገሩ ስለዛ ተጠራጥራለች ፈርታለች ተዝ በፊት ስታወራ ስለሰማቻት ያንን ጉደን ታወራብኛለች አውርታ ይሆነ በማለት ዛሬ እንግዲህ ያለ ወትሯ ጆሮ ሰጣት እየሰማቻት ነው እንግዲህ ኒናዬም ይስተ ዛሬ ቁጭቷን እየወጣችባት ማን ነው ብለህ ጠይቃት ሚስትህን ቤቲ ማን ነው ብለህ ጠይቃት ፍርም ያላለች የለም ትላለች እንግዲህ በዚህ ጊዜ ጽናት ራሷን መቆጣጠር ነው ያቃታት ከአቅም በላይ ሆነች በቃ ተጨነቀች ተንቀጠቀጠች ፈራማልኮ ይሄንን ስትል ኪራ ራሱ እንዴት እንደደነገጠ ብታይ በጣም ተደነገጠ ተቀያየረ ትላለች እኔ የሚገርመኝ ነገር ደካማ ጎናችሁን ፈልፍላ አታጣም ማለት ነው እኔ እኮ በጣም ነው የሚገርመኝ በቃ ደካማ ጎናችሁን ፈልፍላ አታጣ ማለት ያ ኪሊውም የሚደውልልሽ ልጅ ነው አይደል ያ ሁሌም የሚደውልልሽ ልጅ ነው ቤኪ ማለት እንግዲህ እስከዛሬ ኒና ስትጠይቃት ዞር በይ ከዚህ የምን ቤኪ ነው ምንድነው ብላ ተቆጥታ ነበር ዛሬ በነጻነት ቤኪ ማለት ያ ሁሌ የሚደውልልሽ ልጅ ነው አይደል ጽናት እየተንቀጠቀጠች ነው ኒና ተለፈለፈችና የሆዷ ሙልጭ አርጋ ተተናገረች በኋላ እንዴ ጽናት ምን ሆነሽ ነው እየተንቀጠቀጥሽ ነው ምንድነው የሆንሽው ሰላም አይደለሽም ወይ እየተንቀጠቀጥሽ ኒና ኪራ ያንን እንዲሰማ ምን አለ ተመልሶ አወራት እንጂ ብታይ ቤኪ ሲባል ልክ እንደ ኤሌክትሪክ እንደያዘው ነው እንደ ሾኪ ወጋ ከዛ ጥሏት ሄደ ትላላ በቃሽ እዛው ኪራ ፊት ስታወራ ቆማ ዝም ብለሻት አሁን እዚህን የመተሽ ትጠይቂኛለሽ ወይ ትላለች እና ሀዳ ሶሲ አይደለችም የቤኪ ጓደኛ ባልተቤቷ ጽናት ነች መጠየቅ ያለበት ጽናት ነች እዛ ዝም ብለሽ አዳምጠሽ ለመተሽ እኔን እዚህ ትጠይቂ ዝም ብለሽ ሰማሻት ትላታለች ኒናዬም ዝም አላት እኮ እንዴት ብዬ ልስማ ብታይ ምንም ሊሰማኝ አልቻለም እኔ ተጠግቼ ለሶሲ እስቲ ወሬውን አንዴ ድገሚው ልላት ምንም አልቀረኝ ነበር ትላለች ኒናዬ እስቲ ጽዬ እውነቱን ንገሪኝ ይሄ ቤኪ
የሚባለው የእውነት የትምህርት ቤት ጓደኛሽ ነው ወለ ምንድን ነው? ስለሱ እንደዚህ ትሰሚ ያንቀጠቀጠሽ ያስደነገጠሽ? እውነቱን ለእኔ ንገሪ። ኒና ዝም በይ፣ ስለዛ አታውሪኝ። ቆይ እሷ ስሙን ስለጠቀሰችው ብቻ የሆነ ታሪክ አለ ማለት ነው ወይ? እሷ ልታበሳጨኝ የፈጠረችው ታሪክ ነው? እባክሽ ኒና ዝም በይ ትላትላት። ለእኔ ጽናት፣ ለእኔ ለእህትሽ ለኒና እንዴት ነው ማነግሪኝ? አረ እንደይ ንገሪኝ። ብታይ እኮ ኪራ ቤኪ ሲባል ፊቱ ላይ ያሳየው ድንጋጤ፣ ኪራ ቤኪ ሲባል እንዴት እንዳደረገው ልክ ቦምብ የፈነዳበት ነው የሚመስለው ብታዩ ትላትላት። ማን ነው? ምንድን ነው? እስቲ ባክሽ ንገሪኝ። ደሞስ ቆንጆ ነው ወይስ ደግሞ ፉንጋ ነው? በማለት እንግዲህ በባልም በወል የሚዛ ብትላትም ጽናት ግን ፈጽሞ ልትነግራት አሁን ከዚህም ማከጅ ተሆነ በቃ እንቀያየማንን አለች። ኒናየም በቃ እሺ ደግ ይቅርብኝ፣ ተይ ወሬሽ ይቅርብኝ በማለት ይታታለች። ላይክ ሰብስክራይብ ሸር አድርጉልኝ። አመሰግናለሁ።